ሰላም እንደምን ቆያችሁ የወጌሻ ፍኖት ተማሪዎች። ወጌሻ ፍኖት ምንድነው? ትምህርቱስ ምን ይመስላል? የሚለውን እስኪ አጠር አድርጌ ላስረዳችሁ። ፍኖት ማለት የቃሉ ትርጉም መንገድ ማለት ሲሆን ወጌሻ ማለት ደግሞ እንደምታውቁት የተሰበረን የሚጠግን ለህመም ለስብራት ፈውስ የሚሰጥ ነው። በመሆኑም በተከታታይ የምንሰጣቸው የሚዲያ ስልጠናዎች ሚዲያው እንደ ወጌሻ ኢትዮጵያን ይጠግናል ብለን ስለምናምን በአጠቃላይ ወጌሻ ተብለው የሚጠሩ ሲሆን የአሁኑን ስልጠና ወጌሻ ፍኖት ያልንበት ምክንያት የቲክቶክን ትምህርት ሰዎች ከወሰዱ በኋላ ቲክቶክን እንደ መንገድ ተጠቅመው የሚፈልጉትን ለማሳካት ህይወታቸውን ለማሳለጥ ያገለግላቸዋል ብለን አስበናል። በተለይም ደግሞ በዘንድሮ ዓመት ብዙ ተማሪዎች የዩኒቨርሲቲ መግቢያ ነጥብ ስላልመጣላቸው ድሮ ትምህርትን እንደ መንገድ ይዘው ላለፉት 15-16 ዓመታት በአንድ መንገድ ከቆዩ በኋላ አሁን ድንገት ያ መንገድ ከዚህ በላይ አያስኬድም ሲባሉ ስለሚጨልምባቸው ወይም ግራ ስለሚጋቡ እነሆ ሌላ መንገድም አለ፣ አትጨነቁ፣ እናንተ ችሎታ ካላችሁ ህይወት ብዙ መንገድ አላት የሚለውን ለማሳየት ስልጠናውን ወጌሻ ፍኖት ብለነዋል። ይህንን ስልጠና የምሰጠው እኔ ኮሜዲያን እሸቱ መለሰ ሲሆን ስልጠናው በሁለት መልኩ ይሰጣል። አንደኛው እያስተማርኩ የተቀረጽኳቸው ቪዲዮዎች አሉ። እነዚህ ቪዲዮዎች በአማካይ ከ20 ደቂቃ እስከ 30 እና 40 ደቂቃ ርዝመት ያላቸው በርካታ ቪዲዮዎች ሲሆኑ የመጀመሪያው የትምህርት ክፍል ቲክቶክ ራሱ አልጎሪዝሙ እንዴት ነው የሚሰራው? የቲክቶክ ጭንቅላት እንዴት ነው የሚያስበው? አንድ ቪዲዮ ስንሰጠው ያንን ቪዲዮ ለብዙ ሰዎች ለማድረስ ወይም ላለማድረስ ቪዲዮ ላይ ፍርድ የሚፈርደው እንዴት ነው? የኛ ቪዲዮ ምን ስለሌለው ነው ብዙ ሰዎች ጋር የማይደርሰው? ወይም ደግሞ ምን ቢኖረው ነው ቲክቶክ ለሚሊዮን ሰዎች የሚያደርሰው? የቲክቶክ አልጎሪዝም የሚባለው ወይም የቲክቶክ አንጎል ወይም አይምሮ እንዴት ነው የሚያስበው የሚለውን በደንብ አድርገን በአማርኛ በቀላልና ግልጽ በሆነ አረዳድ እናያለን። ከዚሁ ተያይዞ የምናየው ሁለተኛው ክፍል ደግሞ የቲክቶክ አልጎሪዝም የሚወደው ሰዎች የሚወዱት ቪዲዮ እንዴት መስራት ይቻላል የሚለውን እናያለን። ቪዲዮ መስራት ለብዙዎች አጋጣሚ ቢመስላቸውም ነገር ግን የቲክቶክ ቪዲዮ መስራት ራሱን የቻለ ሳይንስ ነው፣ ፎርሙላ አለው። ለዚህም ነው አንዳንዶች በወጥነት ሁልጊዜ የሚሰሩት ቪዲዮ በሚሊዮን ቤት ሲታይላቸው፣ አንዳንዶች ደግሞ ከስንት አንዴ አንድ ቪዲዮ ጥሩ ይታይላቸውና ብዙ ቪዲዮዎቻቸው ግን ሳይታዩ ይቀራሉ። እኔ ራሱ ፎርሙላውን ተከትዬ ስሰራ ቪዲዮዎቼ በሚሊዮን ቤት የሚታዩ ሲሆን አንዳንዴ ደክሞኝ ወይ ጊዜ አጥሮኝ ወይም ደግሞ ቸል በማለት ፎርሙላውን ሳልከተል ቪዲዮ ከሰራው እይታዬ ወርዶ ለራሴ እስከሚያስገርመኝ ድረስ በትክክል የሚሰራ ሳይንሳዊ ፎርሙላ አለ። ይህንን ፎርሙላ በዝርዝር እናያለን። ከዚያም ቪዲዮ እየሰራችሁ ኤክሰርሳይዝ እያደረጋችሁት ቲክቶክ ምን ያክል ሳይንስ እንደሆነ በደንብ ትማራላችሁ። በሶስተኛ ደረጃ የምናየው ደግሞ የካፕከት ቪዲዮ ኤዲቲንግ ነው። በስልካችን የቀረጽናቸውን ቪዲዮዎች በቀላሉ በካፕከት እንዴት አድርገን ኤዲት አድርገን ቲክቶክ ላይ መፖስት እንደምንችል በደንብ እናያለን። ከዚሁ ጋር ተያይዞ በተለይ ቢዝነስ ላላችሁና ስራችሁ ትንሽ የሚሆን ትልቅ ንግዳችሁን፣ አገልግሎታችሁን፣ ስራችሁን ማስተዋወቅ ለምትፈልጉ በራሳችሁ ቲክቶክ እንዴት አድርጋችሁ ማስተዋወቅ እንደምትችሉ በቀላሉ ከብራንድ ስምና ከሎጎ ጀምሮ መሰረታዊ የሆነውን የብራንዲንግ ትምህርት በጥቂቱ እናያለን። ከዚህ ሁሉ የኦንላይን ትምህርት በኋላ ታዲያ የዘንድሮ ወጌሻ ፍኖት ከዚህ ቀደም ከነበረው ወጌሻ ጥቅል ለየት የሚያደርገው አዲሱ ነገር ምንድነው? ትምህርቱ በአካልም ጭምር የሚሰጥ መሆኑ ነው። በአካል ሲባል ሁለት አይነት መንገዶች አሉ። አዲስ አበባና በአቅራቢያው ላሉ ተማሪዎች 500 ተማሪዎች በአካል መጥተው አዳራሽ ውስጥ ፊት ለፊት ተገናኝተን እየተያየን ጥያቄዎቻችሁን የምመልስበት እንዲሁም አዳዲስ ትምህርቶች የማስተምርበት ነው። ሩቅና ውጭ ሀገር ላሉ ተማሪዎች ደግሞ ጉግል ሚት በሚባለው ቴክኖሎጂ ላይቭ ገብተን እየተያየን ጥያቄዎቻችሁን የምመልስበት የቀሩትን ክላሶች የማስተምርበት ይሆናል። የቀሩት ክላሶች ያልኳችሁ ወይም በአካል የማስተምራቸው መሰረታዊ ትምህርቶች እነዚህን ይመስላሉ። አንደኛ፣ ብዙ ሰዎች እስከዛሬ ድረስ ሚዲያ ላይ መስራት ቢጀምሩም ነገር ግን የሚፈልጉትን እይታ ሳያገኙ ስኬታማ ሳይሆኑ ቀርተው አቋርጠው ትተውታል። ለምን? ዕውቀቱ ብቻውን ለምን ስኬታማ አያደርግም? ዋና እንዴት እንደሚዋኝ በደንብ ማወቅና ዋና መዋኘት ልክ እንደሚለያየው ሁሉ አሰልጣኝ ሆኖ ኳስ ተጫዋቾችን ማሰልጠንና ሜዳ ውስጥ ገብቶ እየተጫወቱ ጎል ማግባት እንደሚለያየው ሁሉ ስለ ቲክቶክ ተምሮ ማወቅና ስኬታማ የሚዲያ ሰው መሆን ፍጹም የተለያዩ ነገሮች ናቸው። ታዲያ ላለፉት 5 ወይም 6 ዓመታት በዶንኪ ቲዩብና በፌስቡክ እንዲሁም በቲክቶክ ያያችሁትን እግዚአብሔር በቸርነቱ የባረከልንን ይህንን ስኬት
እንዴት ባለ ስብዕና፣ እንዴት ባለ ልምምድ፣ እንዴት ባለ ዲሲፕሊንና ሚዲያው ምን ያክል ጥረትና ኮሚትመንት እንደሚጠይቅ ያንንም እንዴት አድርጎ ማሳካት እንደሚቻል የትም የማይገኝ ማንም የማይነግራችሁን በህይወት ተሞክሮ የታሸ ድንቅ ስልጠና አዘጋጅተናል። ይህ ስልጠና እስከዛሬ ድረስ እየጀመራችሁ ላቋረጣችሁ ለቲክቶክ እና ለሚዲያ ብቻ ሳይሆን በህይወትም ጭምር እጅግ የምትጠቀሙበት አስደናቂ ስልጠና ነው። ይሄ ስልጠና የዲሲፕሊን ወይም የስነ ምግባርና የኮሚትመንት ስልጠና ነው። ሁለተኛው ስልጠና ደግሞ ወደ ሚዲያ ስትመጡ ሊገጥሟችሁ የሚችሉትን ቻሌንጆች ያሳያል። አቅራቢያችን ካሉ ሰዎች ጀምሮ ከጊዜ ማጣት፣ ከገንዘብ ማጣት፣ ከቁሳቁስ ማጣት ጀምሮ እስከ መሰደብና መጠላት፣ መተቸት፣ ከፍተኛ የሆነ ነቀፌታን እስከ መቀበል ሚዲያ ላይ መስራት ምን አይነት ቻሌንጆች አሉት፣ እነዚህን ቻሌንጆች እንዴት አሸንፈን ወደፊት እናልፋለን የሚለውንም በስልጠናችን ውስጥ እናያለን። ሶስተኛው እጃችን ላይ ያለችውን ትንሽ ስራ መኪና ማጠብም ይሁን ቺፕስ መሸጥም ይሁን ስፔር ፓርት፣ ሬስቶራንት፣ ኢንዱስትሪ ያለንን ቢዝነስ በሙሉ እንዴት አድርገን በቲክቶክ ማስተዋወቅ እንደምንችል ፊታችን እየታየ ወይም ሳይታይ ንግዳችንንና አገልግሎታችንን እንዴት አድርገን በጥሩ ሁኔታ አስተዋውቀን ተቀባይነት ማግኘት እንደምንችል ለየት ያለ የብራንድ ኮንተንት ክሪኤሽን ኮርስም በአካል ይሰጣል። እነዚህና ሌሎችንም የአካል ትምህርቶች ጨምሮ በትምህርቱ ወቅት ያልገባችሁ ጥያቄዎች ጭምር የሚመለሱበት ድንቅ የአካል ተሞክሮ መድረክ ይኖረናል። ከዚህ በተጨማሪ በአካል ስንገናኝ የሚመጡት 500 ተማሪዎች እርስ በርስ የሚተዋወቁበት፣ አንዳቸው ለአንዳቸው ምን እንደሚሰሩና ምን ችሎታ እንዳላቸው የሚናገሩበት፣ አንዳቸው ከአንዳቸው ጋር ወደፊት አብረው የመስራት እድል የሚያገኙበት፣ 500 እርስ በርስ ፎሎ መደራረግ የሚችሉበት ድንቅ የኔትወርኪንግ መድረክ ተዘጋጅቷል። ይህ መድረክ ብቻዬን ነኝ ከሚለው ስሜት ወጥታችሁ እናንተ የጎደላችሁን የተሻለ እውቀት ካለው ሰው የምትሞሉበት፣ እናንተ የተረፋችሁን ደግሞ ለጎደለው የምትቀዱበት አስደናቂ ኔትወርኪንግ ታይም ነው። ወጌሻ ፍኖት ይሄንን ይመስላል። ትምህርቱ የሚጀመረው ጥቅምት 22 ቀን ነው። የሚጀመረው በኦንላይን ትምህርቱ ሲሆን በአካል የሚሰጠው ትምህርት ደግሞ የኦንላይን ትምህርቱ ሲገባደድ ለ3 ቀናት በተከታታይ የሚከናወን ይሆናል። ይህንን ትምህርት በተለይም ቢዝነስ ላላቸው የማትሪክ ነጥብ ላልመጣላቸው ወዳጅ ዘመዶቻችሁ ብትጋብዟቸው በእርግጠኝነት እንደሚያተርፉበትና ለረጅም ጊዜ እንደሚያመሰግኗችሁ ሳልጠራጠር ነግራችኋለሁ። ምክንያቱም የወጌሻ ፍኖትን ስልጠና ከወሰደ በኋላ አንድ ወጣት ሚዲያ ላይ እንኳን ባይሰራ በህይወቱ የተሻለ አመለካከት ያለው፣ በራሱ የሚተማመን፣ ተስፋ መቁረጥን ማሸነፍ የሚችልና ጠንካራ ስብዕና ያለው ወጣት መሆን የሚችልበትን ስልጠና አዘጋጅተናል። በእግዚአብሔር ቸርነት እናሳካዋለን። በ0973 35 77 77 እየደወላችሁ የዚህ አዲስ መንገድ ተጠቃሚ ሆኑ። ባይዘው የገጠር ሰው ሩጫ ማንም አይችለው። ገጠር ገባን ማለት ያው ለተልኳ እንወጣ ማለት አይደለም። ስለዚህ ስንጋበዝ እንወጣለን። ለምሳሌ አሁን ኖቬምበር 1 ዳላስ መጣን። ታላቁ የቅዱስ ያሬድ ተቋም ዓመታዊ ሩጫ ይካሄዳል ዳላስ ላይ። ቲሸርት ገዝቻለሁ። በአካል መጥቼ አብረን የምንሮጠው። ኖቬምበር 8 እዛው አሜሪካ ስታንድ አፕ ኮሜዲ ሾው አለን። በአካል አብረን እንስቃለን። ኖቬምበር 9 አትላንታ ላይ ኮሜዲ ሾው አለን። የሩጫውን ቲሸርት ለመግዛት በዚህ ስልክ ነው የምትደውሉልን። ይሄ የሩጫው ቲሸርት ነው። የስታንድ አፕ ኮሜዲ ቲኬት ለማግኘት በዚህ ስልክ ነው የምትደውሉት። ይሄ የስታንድ አፕ ኮሜዲ ቲኬት ነው። ይቅርታ ስራ ላይ ነኝ።